አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተወደዳችሁ የቻናላችን ቤተሰቦች ዩኒት 2 ሊኩዊዴሽን ኤንድ ዲተርሚኔሽን ኦፍ ራይትፉል ሳክሰሰር የሚለው ላይ ተከስተናል። ምዕራፍ አንድን በደንብ አይተነዋል። አሁን ደግሞ ኦፕኒንግ ኦፍ ሳክሴሽን፣ ሊኩዊዴሽን፣ ፓርቲሽን የሚለው ቅደም ተከተል ላይ መሀልኛው ላይ ደርሰናል። ሊኩዊዴሽን ማነው ትክክለኛ ወራሽ? የሚወረሰው ንብረት ምንድነው የሚለውን ማለት ነው። ሊኩዊዴሽን ኢዝ the process of winding up the diseased affair, and this process is called liquidation. የሟቹ ጉዳይ የሟቹ ኑዛዜ በተግባር የሚፈጸምበት ይታይበት ማለት ነው። ለምሳሌ ኢስቴት ያልነው የሟቹ ኢስቴት ወይም አሴት እንደ ክላይምስ አሴት እንደ ላያቢሊቲስ of the deceased should be identified and collected። ምን አይነት ንብረት ነው ያለው? ምን አይነት ዕዳ ነው ያለው? ለማን የሚሰጥ ንብረት አለው? ለምሳሌ ማይንቴናንስ ክሌም የሚባል አለ። ለልጆች የሚሰጥ ማለት ነው። ለልጆች ማሳደጊያ። ለመጨረሻ ሲንጉላር ሌጋሲ ኦርደር ባይ ዲሲስድ ፔይድ ይላል። ቀድም ብለናል። ሲንጉላር ሌጋሲ ማለት ለዘመድ ላይ በተለይ ነን ሪላቲቭ ለሆነ ስፔሲፊክ የሆነ ንብረት ለእገሌ ይሰጥልኝ ንብረት ሲባል ማለት ቅድም አልማዙን ያነሳ ነው። ወርቅ ሊሆን ይችላል። የተለየ ንብረት ካለው ንብረት የተወሰነ ለእገሌ ስጡልኝ ሲል ይህን በተመለከተ ይጣራል። the property forming part of inheritance merges with the other property of the heir only after the closure of the liquidation of succession ይላል። የወራሾቹና የውርሱ ንብረት መርጅ የሚደረገው የውርሱ ሀብት ከተጣራ በኋላ ነው። ሊኩዊዴሽን ከተዘጋ በኋላ ነው እንጂ ሳይጣራ በፊት የውርሱ ንብረትና የወራሾች ንብረት በአንድ ላይ ፐርሰናል ንብረታቸው በቃር አይቀላቀልም። ለዚህ ነው ሊኩዊዴሽን አስፈላጊ ሆኖ ማለት ነው። ሊኩዊዴተር ምንድን ነው? ሊኩዊዴተር አጣሪ ማለት ነው። የሚያጣራ ግለሰብ ነው። በማን ሊሆን ይችላል? በኑዛዜው መሰረት ሊሆን ይችላል። በኑዛዜው መሰረት ለምሳሌ አጣሪ ማን ሊሆን ይችላል? ወራሾቹ ለራሳቸው። ከዛ በህግ የተሰጠ በህግ ማን ናቸው? በህግም ተመሳሳይ በዊሉ ወራሾች ሊሆን ይችላሉ። ያ ቴስታተሩ በራሱ ሊያጣራቸው ይገባል ብሎ ለሚያምንበት ሰው ሊሰጠው ይችላል። ኦር ባይለው ደግሞ ማናቸው? ሌጋቲ ራሳቸው ማለት ነው። ሌጋቲ ሶስተኛ ባይ ኮርት እናየዋለን በሰፊ። ስለዚህ ሊኩዊዴተር is someone who performs the act of liquidation ማለት ባጭሩ ከምን ጀምሮ by starting searching for will if any ማለት ነው። if any ያለው will በሶስት ከፍለነዋል። ለዛ ነው ኢንቴስቴት ላይኖር ይችላል። will ካልኖረ በራሱ ነው presumed ተደርጎ ነው will የሚከፋፈለው። and administer the property of the deceased until partition is made ይላል። ስለዚህ የሊኩዊዴተር ስራው ዋናው ምንድነው? ዊል መፈለግ ካለ ማለት ነው። ካልሆነ እስከ ንብረቱ እስከሚከፋፈል እስከ መጨረሻው ቀን ድረስ ምን አድሚኒስትር ማድረግ ነው። ትልቅ ኃላፊነት ነው ያለው። ኦኬ አፖይንትመንት ኦፍ ሊኩዊዴተር ቅድም ያየ ነው። ዲዚግኔሽን ባይ ሎው ባይ ኦፕሬሽን ኦፍ ሎው እንግዲህ ቅድም ኢንቴስቴት ከሆነ ሰውየው ሲሞት ምንም ኑዛዜ ካልተወ ወይም ዊሉ በኮርት ኢንቫሊዴት ከተደረገ ወይም ኑዛዜ ኑሮ ሲናዘዝ ግን ሊኩዊዴተር ካልተወ በህግ ወራሾች የተባሉ ሰዎች ቅድሚያው የማጣራት ስራ ይሰጣቸዋል ማለት ነው። በህግ ወራሾች ማን ናቸው? ፈረስት ችልድረን ናቸው። በቃ ፓረንትስ ወራሾቹ ባጭሩ በህግ ሄርስ አትለው የተባሉ ቅድም ፈረስ እስከ ፎር ሪሌሽንሺፕ ያየናቸው እነሱ ማለት ነው። ሁለተኛ አፖይንትመንት ባይ ዊል the deceased can appoint the person who oversees the process of divorce his property to his heirs after his death። ቅድም ያየነው አውራሹ እገሌ ያከፋፍላችሁ ንብረቱ ብሎ ሲተው ማለት ነው ባጭሩ። ስለዚህ ዩኒቨርሳል ሌጋቲ ቢካምስ ሊኩዊዴተር ማለት ነው። ዩኒቨርሳል ሌጋቲ ማለት
ቀደም ስፔሲፊክ ሲንጉላር ሌጋቲ አለ። ዩኒቨርሳል ሌጋሊቲ ግን አብዛኛው ንብረቱ እነዚህ ይወርሱታል ብሎ ልጆች ይወርሱት ወይም ስፔሲፊካሊ ሊሆን ይችላል ለአንድ ሰው ሊሆን ይችላል ላለው በቃ ለሚመለከተው አካላት ይወርሱ ብሎ ሲሰጥ ያ ዩኒቨርሳል ሌጋቲ ነው የማጣራት ስልጣን ያለው ማለት። ሶስተኛ እንግዲህ ባይ አፖይንትመንት ባይ ኮርት ነው እንግዲህ ዘ ላስት ሪዞርት ይሏል። የመጨረሻው አማራጭ ነው አፖይንትመንት ባይ ኮርት። ለምን ምን ሲያጋጥም ነው? አርቲክል 947 እስከ 49 ያለው አማራጭ መሳካት ሲያቅት ወዴት ይገባል? ወደ አፖይንትመንት ባይ ኮርት። ለምሳሌ ቢኮዝ ዘር አር ኖ ኤር ወራሾች ከሌሉ ወራሹ አንድ ወራሹ ደግሞ ሪናውንስ ካረገ ኢስቴት ኢዝ ሃፔኒንግ። ኢስቴት ማለት መንግስት ሲወርሰው መንግስት ሊወርሰው ከሆነ ማለት ነው። ዘን the court may appoint liquidator on application of any interested person ማለት ነው። the court can also intervene to replace existing liquidator። ሊኩዴተሩ በጣም አቅም ከሌለው ዝም ብሎ ልክስክስ ነገር ከሆነ ምን ማድረግ ይችላል? መቀየር ይችላል ኮርቱ ማለት ነው። ንብረቱን በትክክል አድሚኒስተር እያደረገ ካልሆነ መቀየር ይችላል። በቀደም ዩኒቨርሳል ሌጋቲዎች መካከል ኮንፍሊክት ካለ ኮርት መግባት ይችላል። ኮንፍሊክት ቢትዊን ሊኩዴተር ያለው ሊኩዴተር ምን ብለናል? በህግ ባይ ዘ ዊል በዊሉ የተቀመጠው ሊኩዴተር ዩኒቨርሳል ሌጋቲ ናቸው ብለናል። እና እነሱ መስማማታቸው ይደረጋል። ከዛ አፖይንትመንት ኦፍ ሊኩዴተር ላይ ጥርጣሬ ካለ ምን ይደረጋል? ዲዚግኔሽን ካለ በኮርት እንዲሰጥ ይደረጋል። ኦር የመጨረሻው ኢንካፓሲቲ ኦፍ ሄር ኢን አ ግሩፕ ኦር ባድ ካራክተር ዘ ሊኩዴተር። ሊኩዴተር ቅድም ምን ብለናል? መቀየር ይቻላል። የሚቀየረው ባድ ካራክተር ካለው ኢንካፓሲቲ ከሌላቸው ለምሳሌ ከወራሾቹ መካከል ማይኖር ሊኖር ይችላሉ። ማይኖር ደግሞ ምን ማድረግ አይችሉም። ይህን ኃላፊነት መፈጸም ሊያቅታቸው ይችላል። በዚህ ጊዜ በኮርት ይሾማል። ስለዚህ ኩራትና ክራት ሶስቱን ያዙልኝ። ባይ ዊል፣ ባይ ሎው ኤንድ ባይ ኮርት ማለት ነው። ባይ ሎው ባጭሩ ኤር ሰዓት ለው ናቸው ሊኩዴተር ማለት ነው። ኦኬ ፋንክሽን ኦፍ ሊኩዴተር ምንድነው ስራው? ስለዚህ ሊኩዴተር ለመሆን ማንም አያስገድድም ይላል። ኢት ኢዝ ቮለንተሪ ይላል። no one is compelled to be liquidator። ከዛ በፈለገው ሰዓት ሪዛይን ማድረግ መልቀቅ ይችላል። ከዚህ ሊኩዴተርነት ስራ ማለት ነው። ሊኩዴተር shall be liable for any loss ይላል። ነገር ግን ሪዚግኔት ማድረግ ይችላል። ሪዛይን ሲያደርግ ግን አመቺ በሆነ ሰዓት መሆን አለበት። ለምሳሌ ንብረቱን ዝም ብሎ ዝረክርኮ ሪዛይን ማድረግ የለበትም። እያንዳንዱ ነገር አመቻችቶ ነው ሪዛይን ማድረግ ያለበት ማለት ነው። ለዛ ነው ሪዚግኔሽን should be convenient ያለው። ስለዚህ የሆነ ነገር ጎሎ ከሆነ ደግሞ ተጠያቂ ነው ማን? የሊኩዴተር። ሊኩዴተር may not necessarily be paid for his function። ሊኩዴተር ሁሉ ሊኩዴተር ይከፈለዋል ማለት አይደለም፣ ግዴታም የለም። ነገር ግን ተከፋይ ነው ተብሎ ይታሰባል። The function of liquidator is terminated where he replaced by another liquidator or where she or he is completed his work። ስራውን ከጨረሰ ፓርቲሽን ካደረገ አድሚኒስትሬት አድርጎ መጨረሻ ላይ ካከፋፈለ ስራው ያቆማል፣ ተርሚኔት ያደርጋል፣ ወይም ሌላ ሰው ከተተካ ማለት ነው። ኦኬ ፓወር ኤንድ ዲዩቲ ኦፍ ሊኩዴተር። እስኪ ዲዩቲው በትክክል ንየው። ጠቅላላ ዲዩቲው ምንድነው? የማን? የሊኩዴተር የአጣሪ ኮሚቴ ማለት ነው። ለምሳሌ ሰርች ፎር ዊል ብለና ቀድም መጀመሪያ ዊል ካለ አለ ወይ የለም ወይ፣ ሆሎግራፊክ ነው ፓብሊክ ነው ኦራል ነው ምንድነው? ይሄ ያጣራል። ሁለተኛ ማን ነው የሚወርሰው? ፈረስት ሪሌሽን እስከ አራተኛው ይጣራል። ሶስተኛ ምን ንብረት አለ? የትኛው ንብረት ዲተርሚኔሽን ኦፍ ፕሮፐርቲ የማን? የአውራሹን ንብረት ጠቅላላ ይደመራል። በሰው ላይ ያለው ሊሆን ይችላል፣ በተለያየ ቦታ ያተው ንብረቱ። ከዛ አድሚኒስትሬት ያደርጋል ያ ንብረት ያጣራው። ከዛ አድሚኒስትር እያደረገ ያለ ብድር ካለበት ደግሞ ይጠይቃል፣ ብድር ይከፍላል። ፔይ ሌጋሲ ኦርደር ባይ ዲሲዝ። ዊሉ ላይ ደግሞ መከፈል ያለበት ሌጋሲ ካለ ይከፍላል፣ ግብር ካለ ይከፍላል። ግዴታ ፓወር ኢን ዲዩቲ ካን ቢ ሊሚትድ ባይ ዲሲዝ ኦር ኮርት ኢንስትራክሽን። the work of liquidator inspected upon completion of his work there will be liability for damage to the negligence። በዚህ ላይ በቸልተኝነት ያ ሊኩዴተር
ቸልተኝነት ከፈጸመ ምንድነው ቀድም እንደተባባል ነው ከተጠያቂነት አያመልጥም ማለት ነው። ከተጠያቂነት አያመልጥም። አይደንቲፊኬሽን ኦፍ ሳክሰሰር ይላል። አይደንቲፊኬሽን ኦፍ ሳክሰሰር ፕሮቪዥናል ዲተርሚኔሽን። እስኪ አይደንቲፊኬሽን ሳክሰሰር ቅድም ብለናል። እንግዲህ ንብረቱ ከታየ ምናምን በኋላ ከማታየቱ በፊት እንዳውም ማናቸው ወራሾች ይጠራል። ይሄ ከዛ በኋላ ነው ንብረቱ የሚጠራው። አይደንቲፊኬሽን ሳክሰሰር ሲባል ፕሮቪዥናል ዲተርሚኔሽን የሚባል አለ። ይሄ እንግዲህ ትክክለኞቹ ሪሲፐንት ማን ናቸው? በትልቅ ጥንቃቄ ነው የሚሰራው። እንግዲህ ምንም ቴስቴት ይሁን ኑዛዜ ቴስቴት ይሁን ኢንቴስቴት አይገድሽም። ኤግዘር ሚክስድ ይሁን አይገድሽም። ነገር ግን በትክክል ጥንቃቄ ወራሾቹ መታየት አለባቸው። ምክንያቱም ማንም አልባሌ ሊበላው አይገባም ያ ንብረት ተብሎ ስለሚታሰብ ከፍተኛ ጥንቃቄ ነው። እንግዲህ ለዚህ ነው እንግዲህ ሟች ከፍተኛ ቦታ ይሰጠዋል። እንግዲህ በሳክሴሽን ማለት ነው። እንግዲህ እንደሚታወቀው ቴስት ዘ ዊል ኦፍ ቴስታተር እንግዲህ እንትን የሚደረገው የሚጀመረው እንደሚታወቀው ከተስካር በኋላ ነው። ተስካር ካለፈ ከ40 ቀን በኋላ ነው እንግዲህ ኑዛዜው ስራ ላይ የሚጀምረው። ምንም እንኳ at the time of the days ቢባል ትክክለኛ ግን ታይሙ ከ40 ቀን በኋላ ነው፣ ከተስካር በኋላ ማለት ነው። ከዛ ፕሌስ እንደሚታወቀው ዊሉ የግድ ሆሎግራፊ እና ፐብሊክ ዊል ከሆነ ወደ ኖተሪ ኦር ሬጅስተር ኦፍ ዘ ኮርት ምን መደረግ አለበት? ሬጅስተር መደረግ አለበት በህይወት እያለ ማለት ነው። ካልሆነ ደግሞ አዘ ፕሪንሲፓል ሬዚደንስ ኦፍ ዘ ዊል ዘ ዲስኢዝድ ቼክ ይደረጋል ማለት ነው ዊሉ። ከዛ ኦፕን ሲደረግ ሁሉም ወራሾች ባሉበት መሆን አለበት። ከዛ ኦፕን ሲደረግ ውሉ ማለት ኑዛዜው ስራ ሲጀመር ለምሳሌ ዘ ራይት ፉል ሳክሰሰር ሲለይ ማነው ወራሽ ብሎ ሊኩዴተር ሲያጣራ የዛኔ አንድ ተበዳይ ወራሽ ነኝ ክሌማንት ተበዳይ ካሉት ተጎጂዎች መካከል ካሉት ወራሾች መካከል አንዱ ይህ አይመጥነኝም፣ ይህ ውርስ ለኔ አይገባኝም ካለ ምን ማድረግ ይችላል? በ15 ቀን ባልሞላ ቀን ውስጥ ምን ማድረግ አለበት? ማመልከት አለበት። ነል እንዲሆንለት ማለት ነው። ማመልከት አለበት። ኦኬ ኦፕሽን ኦፍ ኤርስ ኤንድ ዩኒቨርሳል ሌጋቲ የወራሾች እንግዲህ የወራሾችና ዩኒቨርሳል ሌጋቲ ምን አማራጭ አላቸው? እንግዲህ እንደሚታወቀው መብቱን ኤክሰርሳይዝ የማድረግ መጠቀም ይችላል ይህንን እድል። ካልሆነ ደግሞ መተው ይችላሉ። ቀድም እንዳልነው ሚተው ደግሞ ያለፈለት የናጠጠ ሀብታም ከሆነ ወይም አብረውት ያሉ ኮሄርስ ያልናቸው እንዲጠቀሙ መተው ይችላል ማለት ነው። ይህ ነው ኦፕሽን ያላቸው እንግዲህ ወራሾች። እንግዲህ ማንም ግዴታ ያለውም ንብረቱ እንዲወርስ ኖ ነሰሰሪ ሄርስ ሩል ይላል። ኖ ሄር ኦር ሌጋቲ is bound to accept the succession to which he is called እንዲወርስ የተጠየቀን የውርስ እድል የመጠቀም ግዴታ የለበትም። በቃ ባጭሩ ሲምፕል accepting or rejecting succession up to the heir and no one is allowed to interfere ማንም ግድ ጣልቃ ገብቶ እንትን የሚያስገድድ የለም። if an heir is renounces the succession to in prejudicial way to creditor it may lead to actio poliana ነገር ግን ለምሳሌ ቅድም ውረስ እየተባለ አልወርስም ይላል። አልወርስም ባዩ 100,000 ብር ብድር አለበት። አልወርስም የሚለው ያ 100,000 ብር ከተቀበለ ብድር ስለሚከፍልበት ከምሰጠው ምን እዛ ይጠቀሙበት እንዴ? ወንድሞች አይጠቀሙበትም እንዴ? እኔ 100,000 ብር ተቀብዬ ለብድር ከምከፍለው ብሎ ባድ ፌዝ ባለበት ሚንስ ሪናውንስ ካደረገ ግን ያ ክሬዲተሩ ምን ማድረግ ይችላል? አክሲዮ ፖሊያና የተባለ አክሲዮ ፖሊያና ማለት በቃ ያ ክሬዲተሩ አበዳሪው ውርስ እየተሰጠው ለኔ ያ እዳ እንዳይከፍል ነው ሪናውንስ ያደረገው ብሎ ምን መክሰስ ይችላል። that's a wonderful idea። አያችሁ ክሬዲተር እንዳይበላ በጣም ህጉ ተመልከቱት። እንግዲህ ምርጥ በጣም በእውነት አክሲዮ ፖሊያና እንግዲህ ተመልክታችሁታል። ለክሬዲተር ምን ያህል እንዳለው ማለት ነው። ስለዚህ
ሪናውንስ ሲደረግ ይችን ነገር እንዳትረሱልኝ። አክሲዮፖሊያንን heir of deceased person can renounce the succession whether the deceased has died without opting to accept or reject. ምን ይችላል ነው ወራሽ ባይዘው ምን ማድረግ ሪናውንስ ማድረግ ይችላል። ምን ውርሱን ማለት ነው። አውራሹ ለምሳሌ ምን ካረገ አክሰፕት ኦር ሪጀክት ካላደረገ አክሰፕት ኦር ሪጀክት አርግ የሚል ማን ኦፕት ምርጫ ካልሰጠው ቹዝ ካላደረገለት ማለት ነው። እንግዲህ ቶታል አክሰፕታንስ ሪናውንሴሽን ኦፍ ሳክሴሽን በተመለከተ አርቲክል 989 እንድታይቱ እመክራለሁ። ቅድም ደግሞ ኢትዮጵያን ሳክሴሽን ሎው ኢንከሬጅ አክሰፕታንስ አስ ላያቢሊቲ አራይዝ ፍሮም አክሰፕት ሳክሴሽን ካንኖት ኤክሲድ ዘ ኢትስ ቤኔፊት ይላል። አያችሁት? አክሰፕታንስን ግን ኢንከሬጅ ያደርጋል። ምን ካለ as liability arise from accepting succession cannot exceed its benefit ይላል። however it is wise choose to renounce succession if there is donation to heir from deceased is greater than benefit from succession። አያችሁ የኢትዮጵያ የውርስ ህግ ግን አክሰፕታንስን ይመክራል ከሪናውንሴሽን ይልቅ። ምን ካለ በአውራሹ የተሰጠ ዶኔሽን ሞር ግሬተር ከሆነ በጣም በነፊሻል ከሆነ ለማን ለወራሹ ሪናውንስ ከሚያደርገው ይልቅ ቢቀበለው ይመክራል ማለት ነው። this is for the benefit of the heir. okay, valid renunciation is made by fulfilling two requirement። ስለዚህ valid renunciation ሁለት ነገር ማሟላት አለበት። ለምሳሌ አንድ ታይም ነው within 1 month maximum to 3 months extension by court በእነዚህ ታይም መካከል ነው። ከዛ in writing or in oral presence of በጽሁፍ ከሆነ ወይም በጽሁፍ ከሆነ ምንም ዊትነስ አያስፈልግም። ከዛ ኦራል ከሆነ ግን 4 ዊትነስ ሊኖር ይገባል ሪናውንስ ሲያደርግ። ከዛ ሊኩዴተር ደግሞ ሊያውቀው ይገባል ሁለቱ ነገር ከቤትኛው እንደተፈጸመ። ይሄን ይመስላል። renunciation in favor of specified co-heir amounts to acceptance of succession and assignment of rights, but if the heir does not specify the person who would benefit or if he doesn't take anything from succession it is renunciation። አያችሁ renunciation ግን ለምሳሌ 3 ABCD የተባሉ ወንድማሞች አሉ። ኤ የተባለው ኖ ኖ ኖ ኖ አልቀበልም እኔ ይልቅ ከኔ የኔን እጣ ፈንታ ቢ የተባለው ወንድም ይወሰደው ካለ እንደ ሪናውንሴሽን አይቆጠርም ይላል። ምክንያቱም ፌቨር እያደረገ ነው ማንን ቢ እንዲወስድ ማለት ነው። ነገር ግን ስፔሲፋይ ካላደረገ አይ ቢ የተባለው ወንድም ቢወስድ ይሻላል ይነጣ ካላለ እንደ ሪናውንሴሽን ነው የሚቆጠረው። ኦኬ ሌጋል ኢፌክት ምን አለው? ሪናውንሴሽን ቀድም ገልጽ ነው ነበር ምንም አይነት ወራሽ እንዳልሆነ ኮንሲደር ይደረጋል። ከዛ ደግሞ አይ ተሳስቼ ነው ምናምን ብሎ እንደ አዲስ መጥቶ ምን ማድረግ አይችልም፣ ሪቮክ ማድረግ አይችልም። ምን ከሆነ ባልተሰከር ኮንሰንቱ ሲሰጥ ሪኖንስ ሲያደርግ ዲፌክቲቭ ካልሆነ ማለት ሴኒሊቲ አእምሮ ዘገምተኛ ካልሆነ በስተቀር ካልሆነ ግን አእምሮ ችግር ከነበረት ማለት ዲፌክቲቭ ኮንሰንት ከሆነ ፈቃድ ሲሰጥ ዲፌክት ካለው በተለያዩ ኢንፍሉዌንስ ተደርጎ ከሆነ ለኮርት 2 አመት ባልሞላ ጊዜ ምን ማድረግ ይችላል? ያ ነገሩ ያ ኮንሰንቱ ዲፌክቲቭ መሆን ካወቀበት ቀን ከ2 አመት በኋላ ምንም ማለት በ2 አመት በሚሞላበት ጊዜ ውስጥ ይሄ ነገር ለኮርት ማመላከት አለበት ማለት ነው። አክሰፕታንስ ኢዝ ሲምፕል ይላል።
can be expressly impliedly even by not renouncing the succession it is irrevocable ይላል። አክሰፕታንስ ግን ምንድን irrevocable ነው ባጭሩ irrevocable። ሪናውንሴሽን ግን በደንብ ጥንቃቄ ይደረግበት። አርቲክል 992ም ተመልከቱት። ኦኬ ሰርቲፊኬት ኦፍ ኤር ባጭሩ ሰርቲፊኬት ማለት ሪትን አሹራንስ ነው። በማን በኮምፒተንት ኮርት የሚመለከተው የፍርድ ቤት አካል ለሚመለከተው ወራሽ አንተ ወራሽ ነህ ይህ ሰርቲፊኬት ሰጥተናል ብሎ ሲሰጥ ነው የእገሌ የተባለ ሟች ንብረት ወራሽ መሆኑን የሚያረጋግጥ ማለት ነው። it is written assurance by competent court to confirm the inheritance right of an heir who meets all the legal requirement to succeed a deceased person ማለት ነው። to succeed a deceased person ሌጋል ሪኳየርመንት ያሟላ ቅድም ያልነው በቃ አንወርዚ ወርዚ ሆነ ሰርቫይቫል ኦፍ ዲሲዝድ ያልነው ከሴኒሊቲ ነፃ የሆነ አእምሮ ጤነኛ የሆነ ካፓሲቲ ያለው ማለት ነው። እዛ ነው ሰርቲፊኬት የሚሰጠው። ሆልደር ኦፍ ሰርቲፊኬት ኮንሲደርድ ቱ አክቹዋሊ ሃቭ ራይትፉል ሄር ስታተስ ኤንድ ቱ ቢ ኢንታይትልድ ቱ ዘ አማውንት ኦፍ ሼር ኦፍ ዘ ሳክሴሽን አስ ስፔሲፋይድ ዜር። ስለዚህ ከሚተላለፈው ውርስ የሚገባው ንብረት እንዲወስድ የተፈቀደለት ነው ማለት ነው። such heir can enter juridical into valid juridical acts in the capacity derives from certificate ይላል። ስለዚህ በሰርቲፊኬቱን አማካኝነት ደግሞ ምን ማድረግ ይችላል? ቫሊድ የሆነ ጁሪዲካል አክት ሌጋል ኮንሲኩዌንስ የሚያስከትል ምን ማድረግ ይችላል? መግባት ይችላል። ማን? ሰርቲፊኬቱን በመያዝ ሰርቲፊኬቱ ትልቅ ጠቀሜታ ይኖረዋል ማለት ነው ለዛ ሄር ማለት ነው። ግን ሰርቲፊኬት ከመስጠቱ በፊት ፍርድ ቤቱ ትክክለኛ ወራሽ እንደሆነና እንዳውም ሴኩሪቲ ራሱ ይቀበላል ከሱ ማለት ነው። አያችሁ ሰርቲፊኬት ሰጥቶ ለሐሰተኛ ሰው ሄዶ ንብረቱ ቢወስድ አደጋ ስለሚሆን ሴኩሪቲ ይጠይቃል። ማን? ለዛ ሰርቲፊኬት ለሚሰጠው አካል ማለት ነው። ፍርድ ቤቱ ይህን ያክል ጥንቃቄ ይሄዳል ማለት ነው። ኦኬ ፔቲሽዮ ሄሬዲታቲስ ምንድን ነው? is mechanism through which person who are lawfully entitled to the succession may redeem their rights when their rights are affected by invalid certificate of heir። ለምሳሌ ወይዘሮ አለምነሽ የተባለች እናት አለች። ሁለት ልጆች አሏት፣ ወንድና ሴት። ወይዘሮ አለምነሽ አፈር ትልሳለች፣ ከዚህ ዓለም በሞት ትሰናበታለች ማለት ነው። በዚህ ጊዜ ሁለቱ ልጆቿ በተለያዩ ቦታ ነው የሚኖሩት። አንዷ ልጅ ቶሎ መጥታ በሰዓቱ ተገኝታ ምን ታደርጋለች? ሰርቲፊኬት ወራሽ መሆኗን ከፍርድ ቤት ሰርቲፊኬት ትቀበላለች አይደል? አንደኛው ግን ጊዜ ያልተመቸው በተለያዩ ምክንያቶች በተባለው ጊዜ ምን ሊያደርግ ይችላል? ሰርቲፊኬት ላይ ይቀበል ይችላል። ከዕለታት አንድ ቀን ሲመጣና ወዲያውኑ ንብረቱ ማን ትወስደዋለች? ቀድማ ሰርቲፊኬት የተቀበለችው እሷ ብቻ እንደሆነች አድርጋ ንብረቱን ሁሉ ትቆጣጠረዋለች። ከዛ ወንድሟ ሲመጣ እኔ አላቅም በቃ ልትክድ ትችላለች። በቃ አንተ አይገባህም፣ በትክክለኛው ሰዓት መቼ መጣህና እንዳውም በይርጋ ታግዳለ ብላ ልታጭበረብር ክስ ላይ ልትገባ ትችላለች። በዚህ ጊዜ ግን ያ ጊዜው ጠብቆ ያልመጣ ግለሰብ ወይም ወንድሟ ፔቲሽዮ ሄሬዲታቲስ ያስነሳል። ምን ማለት ነው ይሄ? ምንም እንኳን ትክክለኛው ወራሽ ቢሆን በትክክለኛው ሰዓት አለመምጣቴ እንዳልወርስ አያግደኝም ወይም በይርጋ አልታገድም የማለት መብት ማለት ነው። አያችሁ ሪዲም ማድረግ ማለት ነው። if the petition hereditatis is succeeded the certificate of heir successful ካደረገ በኋላ ይሰውዬ እንግዲህ ይህ ከሰዓቱ በኋላ የመጣው ግለሰብ ወንድሟ the certificate of heir obtained by defendant will be annulled
አናል ይደረጋል። አናል ይደረግና በቃ ሁለቱም እኩል ሊካፈሉ ወይም ይደረጋል ማለት ነው። የሚደረገው ይደረጋል። ከዛ ሰከንድ ዲፈንዳንት ሃዝ ቱ ሪተርን ሰርቲፊኬት ኦር ጊቭ ሴኩሪቲ ኢንሹር ሂ ዊል ኖት ዩዝ ኢት። ሶስተኛ ኦርደር ዲፈንዳንት ቱ ሪተርን ኤኒ ፕሮፐርቲ ኦብቴን ዱ ቱ ኢንቫሊድ ሰርቲፊኬት ኦፍ ሰርቲፊኬቱ ደግሞ ኢንቫሊድ ከሆነ አሁኑ ግን ኢንቫሊድ ነው፣ መውረስ ይገባታል። በእርግጥ ወርሳለች፣ ሰርቲፊኬቱ ኢንቫሊድ ነው አንልም። ነገር ግን ኢንቫሊድ ያሰኛት የሷ ሙሉ ንብረቱን ይህንም ወስዶ ማለት ነው። ስለዚህ እኩል እንዲካፈሉ ያደርጋል ህግ ማለት ነው።